በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእጅ መካከል ያለው ቁስል ምንድነው? በዕለተ ፍጥረት እግዚአብሔር በሰማያት ያሉትን ፍጥረታት በዝምታ ከፈጠረ በኋላ አንዳች ባልነበረባት ምድር የፈጠራቸውን ፍጥረታት የሚዘረዝረው ኦሪት ዘፍጥረት እግዚአብሔርም አለ ይሁን፣ እግዚአብሔርም አለ ይከፈል፣ እግዚአብሔርም አለ ታስገኝ በማለት እግዚአብሔር በቃሉ ይሁን ይሁን እያለ የፈጠራቸውን የፍጥረታት ወገኖች ይዘረዝራል። እግዚአብሔር በዝምታውና በቃሉ ፍጥረታትን ሁሉ ፈጥሮ ከፈጸመ በኋላ በመጨረሻ ሁሉን ያሰናዳለትንና ሁሉ ለይቶ ሊያከብረው የመረጠውን የሰው ልጅን ባሪያውና በአምሳሉ ሊፈጥር ወደደ። ይህንን ክቡር ፍጥረት ግን እንደ ሰማያን ፍጥረታቱ በዝምታ ምድርን እንደሞሉት ፍጥረታት ደግሞ በቃሉ ሊፈጥረው አልፈለገም። ስለዚህም አምላካዊ እጆቹ ከምድር አፈርን አንስቶ በእጆቹ አበጀው። ሔዋንን ከአዳም አንስቶ በእጆቹ ሰራት። ቅዳሴያችን የሰው ልጅ ስለማክበር ጭቃ ይዞ ታየ እንደሚለው ልዑል እግዚአብሔር የሰው ልጅ ከፍጥረታት ሁሉ አክብሮ በእጆቹ ፈጠረው። እግዚአብሔር ከፍጥረታት ሁሉ እንደ ሰው ያከበረው የለም። ይሁንና ከፍጥረታትም ሁሉ እንደ ሰው እግዚአብሔርን ያቃለለው የለም። ያከበረውን አምላክ በኃጢአት አቃለለ። በዕለተ ዓርብ የሆነው ደግሞ የባሰ ነው። ከፍጥረታት ሁሉ አክብሮ አፈር ከምድር አንስቶ የፈጠረበትን የእግዚአብሔር እጅ የሰው ልጅ በመስማር ቸነከረው። አዳምን የፈጠሩ እጆች በመስቀል ችንካሮች ተቸነከሩ። የጠፋውን አዳም ፍለጋ አዳም ሆይ ወዴት ነህ እያሉ በገነት የተመላለሱ አምላክ እግሮች በመስቀል ችንካሮች ተቸነከሩ። ሰውን ወዳጁ አምላክ በወዳጆቹ በሰው ልጆች መካከል ሰው ሆኖ ቢገለጥ እጆቹ በችንካር ቆሰሉ። ነቢዩ ዘካርያስ ሰውም በእጅ መካከል ያለው ቁስል ምንድነው ይለዋል። እርሱም ወዳጆቹ ቤት የቆሰልኩት ቁስል ነው ይላል። የተባለው ትንቢት ተፈጸመ። ትንቢተ ዘካርያስ ምዕራፍ 13 ከቁጥር 6። የሰው ልጅ ዕፀ በለስን ሊቀጥፍ እጆቹን በመስደዱ ምክንያት እግዚአብሔር ሰው ሆኖ እጆቹን ለሕማም ዘረጋ። ይህም ነቢዩ ዳዊት በመዝሙሩ አስቀድሞ እጆቼንና እግሮቼን ቸነከሩኝ ብሎ በትንቢት የተናገረው ቃል ስለ ክርስቶስ ኢየሱስ መሆኑ የሚያሳይ ነው። መዝሙር 21 ከቁጥር 16። ሰማዕቱ ዮስጦስ ኢየሱስ ክርስቶስ ከማያምን አንድ አይሁዳዊ ጋር ባደረገው ምልልስ ላይ እጆቼና እግሮቼን ቸነከሩኝ የሚለው የዳዊት ትንቢት ስለ ክርስቶስ የተነገረ አይደለም ትላላችሁ? ከክርስቶስ በቀር እጆቹና እግሮቹ የተቸነከረ ማን ነው? ንጉሥ ዳዊት ነውን? ይህንን እንዴት አታስተውለው ብሎታል። ጌታችን ከተገረፈው ግርፋት ከተንገላታበት የቀራንዮ መንገድ በኋላ ከመስቀሉ እንጨት ጋር በረጃጅም ምስማሮች መቸንከሩ እጅግ የማይነገር ስቃይ የሚያስከትል ነበር። ሮማውያኑ ይህንን ስቃይ ጠንቅቀው ስለሚያውቁም የሚሰቀለውን ሰው ከመቸንከራቸው በፊት የወይን ጠጅ እንዲጠጣ ያደርጉት ነበር። ይህንንም የሚያደርጉበት የመጀመሪያው ምክንያት ሊቃውንት በአጭሩ ለቅኖት ወይም ለችንካር እንዲያዝልላቸው ብለው እንደሚገልጹት ጠጁ ከከርቤና ሐሞት ጋር ተቀላቅሎ ሲጠጣ የማፍሰስ የማደንገስ ኃይል ስላለው የሚቸነከረውን ሰው እየተወራጨና እየጮኸ እንዳያስቸግራቸውና እጆቹና እግሮቹን በድካም ዝለው እንዲቸነከሩ ለማድረግ ነው። ያፈዛልና ይጠጣ ዘንድ ወይን ስጡት እንዲል ትርጓሜ ወንጌል። ሮማውያን በልምዳቸው ወይን ጠጅ ለሚሰቀል ሰው የሚያጠጡት ሁለተኛው ምክንያት ለችንካሩ ከማፍሰስ ባሻገር የጠጣው ሰው ላይ የማስከር ኃይል ስላለው ከዚያ በኋላ ሕሊናው ስለሚለወጥ የሚደርስበት የመስቀል ላይ ስቃይ ሁሉ ሳይታወቀው እንዲያሳልፍና ሕማሙ እንዳይሰማው ስለሚያደርግ ነው። ስለዚህ በስቃዩ ምክንያት ለጥፋት የቀረበውና ነፍሱ ለመረረው ሰው የወይን ጠጅ መስጠታቸው በመከራው ምክንያት የደረሰበትንና ጉስቁልናውን ከእንግዲህ ወዲህ አያስብ ብለው ነበር።
ይድርጊትም ምናልባት አረማውያን ሮማውያን በመስቀል ሞት ለሚገድሏቸው የሚያደርጉት ብቸኛው ሰብአዊነት የተሞላው በቅዱስ ሉቃስ አገላለጽ የሚያስገርም ቸርነት ነው። በዚህ ልማዳቸው ለጌታችን ሐሞትና ከርቤ የተቀላቀለበትን የወይን ጠጅ አቀረቡለት። በሲና ምድረ በዳ መራራውን ውሃ ላጣፈጠ አምላክ፣ በቃና ዘገሊላ ውሃውን ወደ መልካም ወይን ጠጅ ለለወጠው አምላክ እንደ ሐሞት መራራ የሆነ ከርቤን እንዲጠጣ አቀረቡለት። ጌታችንም አስቀድሞ በነቢዩ ዳዊት ለመብል ሐሞትን ሰጡኝ ተብሎ የተናገረውን ትንቢት ስለ እርሱ እንደሆነ ይታወቅ ዘንድ ከሐሞቱ ቀመሰ። የሰው ልጅ ነፍስ ወዳጄ ሆይ ብሎ በፍቅር የጠራው መድኃኔዓለም ክርስቶስ ቀኑ እስኪነፍስ ጥላውም እስኪያልፍ ድረስ ወደ ከርቤ ተራራ ወደ ቀራንዮ ወጥቶ ከመከራው ከርቤ ቀመሰ። ጌታችን በቤተልሔም በተወለደበት ዕለት በኮከብ ተመርተው የምስራቅ ነገሥታት ወደ እርሱ መጥተው ነበር። እነዚህ ነገሥታት ሳጥናቸውን ከመክፈታቸው በፊት ልባቸውን ከፍተው ከሰገዱለት በኋላ ያመጡለትን እጅ መንሻ በፊቱ አቀረቡለት። ሁለቱ ነገሥታት በሕፃኑ ፊት ሳጥናቸውን ከፍተው ወርቅና ዕጣንን በማቅረብ ንጉሥነቱና ክህነቱን የሚያመለክት ስጦታን ሲያቀርቡ፣ አንደኛው ንጉሥ ግን ለሕፃኑ የማይሰጥ የሚመስል የከርቤ ስጦታ በጌታችን ፊት አቀረበለት። ሉቃስ ወንጌል ምዕራፍ 2 ከቁጥር 11። ይህ ስጦታ ግን እንደ ሌሎች ሕፃናት ሊኖር ብቻ ሳይሆን ስለ ሰው ልጆች ሊሞት የተወለደው ጌታ ስለሚቀበለው መራራ የሆነ ስቃይ የሚያመለክት ስጦታ ነው። ውዳሴ ማርያም ጸሎታችን ስለኛ በፈቃዱ ለተቀበለው መዳናችን ለሆነ ሞቱም ከርቤ ያመጡለት ብለን የምንጸልየው ለዚህ ነው። ዓመቱን ሙሉ እንደ መላእክት ለእግዚአብሔር የዕጣን መስዋዕትን የምታቀርበው ኦርቶዶክሳዊት ቤተክርስቲያናችን ጌታችንን መራራ ሞት በተቀበለበት በሕማማት ሳምንት በዓርብ ስቅለትና በቀዳም ሱር ዕጣን ማጥኗን ትታ እጅግ የሚከረክረውን ከርቤ ብቻ የምታጥነው ይህንን ለማስታወስ ነው። ይህንን የሞቱ ምሳሌ የሆነ ከርቤን ጌታችን ቀመሰው እንጂ አልጠጣውም። ሞትንም ለ3 ቀናት ያህል ቀምሶት ወዲያው ከሞት ተነስቷል። ወታደሮች ለጌታችን ከርቤ የተቀላቀለበትን የወይን ጠጅ ሲያቀርቡለት ትንቢቱ ይፈጸም ዘንድ ብቻ ቀምሶ መተው ሮማውያን የወይን ጠጅ ከሚያመጡበት ዓላማ አንፃር ስናየው በርግጥም ምክንያታዊ ነው። ጌታችን የወይን ጠጁን በምላሱ ከመቅመስ አልፎ ጠጥቶት ቢሆን ኖሮ ስለሚደነዝዝና ሕሊናውን ስለሚስት ከዚያ በኋላ የሚደርስበት ነገር ሁሉ አይሰማውም ማለት ነው። ይህ ሆነ ማለት ደግሞ ጌታችን ቀራንዮ ከደረሰ በኋላ በመስቀል ላይ የሚቀበላቸውን ስቃዮች ሁሉ በሚያደነዝዝ ነገር ምክንያት ሳይታወቀው ተቀበለ ማለት ይሆናል። በዚህ ምክንያት ጌታችን ስለኛ ሲል ተሰቃየ ብለን የምናስበውን የመስቀሉን ሕማም ሁሉ ትርጉም የሚያሳጣና ሰውነቱን ለቀዶ ሕክምና የሚቀደድ ሰው በማደዘዣ ምክንያት ሳይታወቀው እንደሚቆስለውና እንደሚደማው ያለ ቁስል አይነት በሆነ ነበር። መድኃኔዓለም ክርስቶስ ግን ምንም እንኳን ለሰዓታት በዘለቀ ድብደባና ግርፋት እጅግ ቢደክምም ስለ ሰው ፍቅር የሚቀበለውን የመስቀል ላይ ሕማም በምንም አይነት በማደንዘዣ ሊቀንሱ አልወደደም። የወደዳቸውን እስከ መጨረሻ ወደዳቸው የተባለለት ጌታ በመስቀል ላይም እስከ መጨረሻው መከራን በመቀበል ለሞት ይኸው ለመስቀል ሞት እንኳን የታዘዘ ሆነ። ስለዚህም በፈቃዱ በሮማውያን እጅ ለመቸንከር ወደደ። ቅዱስ ኤፍሬም እንዲህ ይላል፣ ጌታችን በሕያው ሞቱ ለአዳም ሕይወትን ይሰጥ ዘንድ ኃይሉን ለወታደሮች አስገዛላቸው። ስለዚህም ያዙት፣ ጸበለስን ለቀጠፉ እጆች ካሳ ይሆን ዘንድ እጆቹን በመስማር ለመቸንከር አሳልፎ ሰጠ። ገና በፍርድ ሸንጎ ሳለም እኛ ስለበላነው ጸበለስ ፈንታ ፊቱን ተመቶ ነበር። አዳም እግሮቹን ወደ ዛፉ በነጻነት ስለመሄዳቸው ፈንታም እግሮቹን ተቸነከረ። እኛ እንድንለብስ ጌታችን ተራቆተ። ሐሞትና ከርቤን በመጠጣቱም የሰው ልጆች የተነደፉበትን በውስጣቸውን የገባውን የእባቡን መርዝ አጠፋልን።
ወስብሐት ለእግዚአብሔር።